ሰላም ጤና ይስጥልኝ። አበባዬ መሰለ እባላለሁ። ዛሬ ስለ አንድ ውስን የመማር እክል በተለይም ከንባብ ጋር የተያያዘ የመማር እክል ስለሆነ ጉዳይ እንወያያለን። እንደምናውቀው ማንበብና መጻፍ ለብዙ ልጆች በጣም ቀላል የሚባል በመጀመሪያው የትምህርት እርከን ላይ የሚገኝ ፊደል መለየት፣ ማንበብ፣ መጻፍ ብዙ ልጆች በቀላሉ የሚለምዱት ክህሎት ነው። ነገር ግን ይህ ቀላል የሚመስል ክህሎት ለብዙ ልጆች ያለ ችግር በቀላሉ የሚለመድ ቢሆንም ለአንዳንድ ልጆች በጣም እጅግ ፈታኝ ሲሆን እናያለን። እነዚህ ልጆች ፊደላትን መለየት ይሳናቸዋል። የፊደላትን ስምና ፊደላትን የሚወክሉ ድምጾችን ማዛመድና ማቆራኘት ይቸገራሉ። በተለይ ደግሞ ፊደሎቹ ተመሳሳይ ቅርጽ ሲኖራቸው አንዱን ፊደል ከሌላው ለመለየት ሲቸገሩ እናያለን። ይሄ ልጆቹ መጀመሪያ ከፊደል ጋር እንዲታገሉ ፊደላትን ለመለየት እንዲቸገሩ ያደርጋል። ኋላም ላይ ማንበብ እንዲሳናቸው ማንበብ ኢንጆይ እንዳያደርጉ ያደርጋል። እነዚህ ልጆች በቃላት ውስጥ ያሉትን ድምጾች ነጣጥለው መጥራት ይቸገራሉ። ረዘም ያሉ በተለይ መልቲሲለቢክ የምንላቸው አይነት ቃላት ሲሆኑ ደግሞ ማንበብም አንዳንድ ጊዜ በድምጽ መጥራትም ይቸገራሉ። ተመሳሳይ የሆኑ ፊደላትን ማዟዟር፣ ለምሳሌ ብንቡ ማለት ቢንዲ ማለት፣ አንዳንዴ ደግሞ መገልበጥ፣ ለምሳሌ ቢን ኪዎ ማለት ዲን ፒ ማለት፣ ቁጥሮችን ማዟዟር 5ን 2 ማለት 6ን 9 ማለት እንዲህ አይነት ነገር ሲያዘወትሩ እንመለከታለን። በቃላት ደረጃ ደግሞ ቃላቱን የውስጥ አካላት የቃላቱ የተመሰረቱበትን እያንዳንዱን ፊደል በቅጡ ስለማያዩ ቃላት ውስጡ ያሉትን ድምጾች በማቀያየር ቃላቶች ለምሳሌ ብርድን ብድር ብለው ሊያነባሉ፣ ሌፍትን ፌልት ብለው እንዲህ ሊያነቡ ይችላሉ። ጮክ ብለው ማንበብ ሲሞክሩ ጫናው ስላለ፣ ምክንያቱም እያንዳንዱን ድምጽ ወይም እያንዳንዱን ፊደል የተጻፈውን ለማንበብ ፊደሉን ለመለየት በጣም ጊዜ ስለሚወስድባቸው ጮክ ብለው ሲያነቡ፣ በሳይለንት ሲያነቡ፣ ዝም ብለው ሲያነቡ ጊዜ ወስደው ፊደሉን እየቆጠሩ አንድ በአንድ እርግጠኛ እስከሚሆኑ ጊዜ ሊወስዱ ይችላሉ። ጮክ ብለው ግን ማንበብ ሲጠበቅባቸው ቶሎ ማለት እንዳለባቸው ስለሚያስቡ በፍጥነት የመገመት ነገር፣ ያልተጻፈን ነገር የመገመት ነገር እናስተውላለን። አንዳንዴ እንደምንም ካነበቡ በኋላ ያነበቡትን ነገር ለመረዳት ይቸገራሉ። እድሜያቸው ከፍ ካለ በኋላ ደግሞ ጽሑፍ በፍጥነት ማንበብ ይቸገራሉ። ወይም ደግሞ በፍጥነት ቀደም ብዬ እንዳልኩት በፍጥነት ለማንበብ ሲሞክሩ የበዛ ስህተት ይፈጽማሉ። እንዲህ አይነት ነገሮች እናያለን። ልጆቹ በልጅነታቸው በተለይ በቀደመው ጊዜያቸው ወላጆች ሲጠየቁ እንዴት ናቸው በልጅነታቸው እንዲህ ተብለው ሲጠየቁ ልጆቹ በልጅነት ዘግይተው አፍ የፈቱ ወይም ደግሞ በእድሜያቸው በሚጠበቅበት ጊዜ አፍ እንዳልፈቱ፣ አፍ ያለመፍታት ነገር ይኖራል። ቮካብለሪ ሳይዝ ወይም ደግሞ አዳዲስ ቃላቶችን ወዲያው ለመማር ጊዜ ይወስድባቸዋል። መዘግየት እንዲህ ይታያል። ነርሰሪ ራይም የሚባሉት ወይም ደግሞ የመዋዕለ ሕፃናት ወይም የልጆች መዝሙሮችን ስልተምት ሪትም ጠብቆ አለማለት፣ መዝሙሮቹን ቤት የሚመታውን ቃል መርሳት፣ አለማስታወስ እና ቤት እየመቱ መዘመር፣ ግጥሞቹን መዘመር መቸገር እና ከዚህ ባሻገር ደግሞ ሌሎች አካላዊና ተያያዥ ነገሮችም በተለይ ደግሞ ጣቶቻቸው ስልጡን የሰለጠኑና ቀልጣፋ ላይሆኑ ይችላሉ። ጫማ ማሰር ሊቸገሩ ይችላሉ። ትንንሽ በዚህ በህፃናት መቀሶች ነገሮችን መቆራረጥ፣ እንጀራ ጠቅልሎ ለመብላት መቸገር ወዘተ ልናስተውልባቸው እንችላለንና
እኚህና ሌሎች መሰል ምልክቶችን እናይባቸዋለን። እንግዲህ እነዚህ ከተጠቃቀስናቸው ምልክቶች በከፊል ወይም በአብዛኛው ወይም በሙሉ የሚታይባቸው ልጆች ምናልባት ዲስሌክሲያ የሚባል ውስን የመማር እክል ሊኖርባቸው ይችላል። ዲስሌክሲያ እሱ ምንድነው ያለን እንደሆነ እንደው ከቃሉ ስንጀምር የግሪክ ቃል ነው። ዲስ የሚለው በአማርኛ እንደው የተስተጓጎለ ተሟላ አንዳንዴ ያለመቻል እንደዚህ ብለን ልንተረጉመው እንችላለን። ሌክሲያ ቃል ነው። ስለዚህ ቃላትን ለማንበብ መቸገር ብለን ባጭሩ ዲስሌክሲያ ትርጉም ሰፋ ያለ ዘርዘር ያለ ቴክኒካል የሆነ ትርጉም አለው። እንደው ለውይይት ያህል ይሄን በቂ አድርገን ማንበብና ከቋንቋ ጋር የተያያዙ ክህሎቶችን የሚያስተጓጉል ብለን ልንተረጉመው እንችላለን። ስለዚህ ይሄ ከንባብ ጋር የተያያዘ ውስን የመማር እክል ብለን ለጊዜው ባጭሩ ልንበይነው ልንተረጉመው እንችላለን። ዲስሌክሲያ ውስን ነው ስንል ምን ማለታችን ነው? ውስን ነው ስንል አንድ ልጅ ብሩህ ሆኖ ሳለ በቂ አእምሮ ብሩህነት ኖሮት ሳለ ነገር ግን ውስን የሆኑ ቋንቋን ብቻ መሰረት ያደረጉ እና ተያያዥ ክህሎቶችን የሚያስተጓጉል ስለሆነ ነው ዲስሌክሲያ ውስን የመማር እክል ወይም በእንግሊዝኛው ስፔሲፊክ ለርኒንግ ዲፊከልቲ ወይም ዲስኤቢሊቲ የሚሉት። ከቋንቋ ጋር ወይም ቋንቋን መሰረት ያደረጉ ከንባብና ከጽሁፍ ጋር የተገናኙ ዋና ዋና ክህሎቶች ምንድናቸው ያልን ከሆነ አንዱ ማንበብ ነው። ሪዲንግ ስናነብ ድምጾችን ማወቅ አለብን። ድምጾችንና ፊደሎችን በቅጡ አዋህደን መጥራት አለብን በፍጥነት። ከዛ ባሻገር ስንጽፍ የምንለውን ነገር የምንጠራውን ነገር በአፋችን የምንጠራቸውን የንግግር ድምጾች ትክክለኛ ፊደላቸውን ወረቀት ላይ ማስፈር አለብን። ስለዚህ ከነዚህ ጋር የተገናኘ ስለሆነ ነው እንግዲህ ውስን የመማር እክል ብለን የምንለው። እንደው የተሻለ ግንዛቤ እንዲኖረን ማንበብ እሱ ምንድነው ራሱ እንዴትስ ነው የሚከናወነው የሚለውም ባጭሩ ለማየት ብንሞክር። በእርግጥ ማንበብ በጣም ውስብስብ ኮምፕሌክስ የሆነ ብዙ አካላት አእምሮ፣ አንጎል፣ የተለያዩ የነርቭ እና የጡንቻ ስርዓት፣ የአይን ብዙ ተዋንያኖች ያሉበት ክህሎት ብዙ ተሳታፊ የሚሳተፍበት ክህሎት ቢሆንም ባጭር ለኛ ለመረዳት እንዲጠቅመን ባጭሩ ማንበብ ምንድነው እንዴትስ ነው የሚከናወነው የሚለውን ለማየት ብንሞክር መልካም ነው። እንግዲህ ማንበብ ምንድነው የሚለውን ለማየት መጀመሪያ አንድ ልጅ ይሄን ነው የሚያኛውን ቋንቋ ሲለምድ በዚህ ወይም በዛ ቋንቋ አፉን ሲፈታ ቤት ውስጥ የንግግር ድምጾችን ከልጅነት ጀምሮ አብዛኛው ልጆች በሚለምዱበት መንገድ ይለምዳል። ድምጾችን ያውቃል። ድምጾችን የደባለቀ ትንንሽ ቃላት የሚመስሉ ነገሮች ያወጣል። ያለ ቃል ወዘተ እያለ ነው እንግዲህ ወደ ንግግር ጉዞ የሚያደርገው። ስለዚህ የዛን ቋንቋ የሚለምደውን ቋንቋ ድምጾች መጀመሪያ ከለመደ ድምጾቹን ያውቃቸዋል ወይም የአእምሮ ቋት ውስጥ እያጠራቀመ እያወቀ እያጠራቀመ ነው የሚሄደው ማለት ነው። እንግዲህ አፍ ከፈታ በኋላ ወይም የተወሰነ መግባባት ማውራት ሲጀምር ነው እንግዲህ ፊደል ቁጥር ተብሎ በቤት ውስጥ ወይም ወደ ትምህርት ቤት ተወስዶ እቺ ኤናት እቺ በናት እንዲህ እየተባለ ፊደል የሚቆጠረው። ስለዚህ መጀመሪያ ንግግር ነው የሚለመደው። የንግግር ድምጾች አእምሮ ውስጥ የቋንቋ ካዝና ውስጥ ቋት ውስጥ እየተጠራቀሙ ይሄዳሉ። ስለዚህ አንድ ልጅ ለምሳሌ በአማርኛ አፉን የፈታ ልጅ ስን ያውቃል፣ ርን ያውቃል፣ ብን ያውቃል። እንደ አማርኛ ውስጥ ያሉ ድምጾችን ያውቃል። እዚህ ስን ታውቃለህ፣ ርን ታውቃለህ። እቺ ቆልማማ የመሰለች አናቷ ላይ እንዲያለች ስነች፣ እቺ ደግሞ ርነች ተብሎ ይነገረዋል። በሚቀጥለው ቀን እቺ ማነች ሲባል ምስሏን ያያል።
ከምስሏ ጋራ አስሮ ያስቀመጠውን ድምፅ ይጠራል። ስ ብሎ ይላል። የችኛዋን ምስል ያያል። ምስል ማለት ናቸው ፊደሎች፣ ስዕል ናቸው። ድምፅ እንዲወክሉ ተደርገው የተሰሩ። እቺ ር ናት ተብሎ ተነግሮታል። በሚቀጥለው ቀን ሲጠየቅ ማናት ሲባል ር ይላል ከአእምሮ ውስጥ። ከዛ ከቋንቋ ከድምፅ ከቋንቋ ቋት ውስጥ ድምጿን አውጥቶ ምስሏን ሲያይ ከዚች ምስል ጋራ ተቋጥሮ የተቀመጠ ድምፅ አለ። እሷን ይጠራል ማለት ነው። ስለዚህ አንድ ላይ ጥራ ሲባል ስር ማለት ይችላል ማለት ነው። ይሄ የንግግር ድምፆችን ከሚወክሏቸው ፊደሎች ወይም ቅርጾች ጋር አስሮ ማስቀመጥ። ከዛ በኋላ ለምሳሌ አንድ ሰው ስንተዋወቅ እገሌ ይባላለሁ ሲል ሰውየው እናየዋለን። ስሙን ከሰውየው ፊት ጋር ቅርጽ ጋር አካላዊ ወይም ደግሞ ሌሎች ጠባዮች ጋር አያይዘን እናስቀምጣለን። ሰውየውን ባየን ወይም የዛ ሰውየው መግለጫ በተጠቀሰ ጊዜ ስሙን እናወጣለን። ስለዚህ እንደዚህ አይነት አያይዞ የማስቀመጥ ጉዳይ በጣም ወሳኝ ነው ንባብ ላይ። ይሄንን ካደረገ በኋላ ልጁ እንግዲህ የንግግር ድምፆችን ከሚወክሏቸው ፊደሎች ጋር በደንብ አስሮ ማስቀመጥ ከቻለ፣ ይህንን በስፋት ስናየው ሪዲንግ ማለት ቤዚካሊ ፊደል መቁጠር ማለት በመሰረቱ ይሄ ማለት ነው። ይህንን ሰፋ እያደረግነው ከፍ እያለ ጠለቅ እያለ ሲሄድ ነው እንግዲህ እየተቀጣጠሉ ማነብነብ የሚጀመረው። ከዛ በኋላ ትርጉም ከውስጡ ማውጣት፣ ያነበቡትን መረዳት ወዘተ የምንላቸው የሚመጡት። እንግዲህ ይህንን ማድረግ ሲያቅት ነው ዲስሌክሲያ አለ ብለን የምንለው። ወይም ይሄ ሂደት ይሄ ፕሮሰስ ድምፅን ከሚወክሏቸው ፊደሎች ጋራ አጣምሮ በደንብ እንዳይለያዩ አድርጎ አስሮ ማስቀመጥና በተጠየቁ ጊዜ ማውጣት መቸገር ነው ዲስሌክሲያ አለ ብለን እንድንል የሚያደርገው። ዛሬ ርን ያያል፣ ነገ ርናት ጋናት እያለ የሚቸገር ከሆነ፣ ዛሬ ብናት ነገ ቡናት የሚል ከሆነ በደንብ የድምፁና የሚወክለው ፊደል ቅርጹ ተያይዞ እንዳይረሳ ሆኖ እንዳይቀላቀል ሆኖ ታስሮ ቁጭ አላለም ማለት ነው። ስለዚህ ይሄ ግንኙነት የላላ ሲሆን ነው ዲስሌክሲያ አለ ብለን የምንለው። ወላጆች ይህንን ስናስረዳቸው መጀመሪያ የሚጠይቁት ነገር ምንድነው መንስኤው ነው። መንስኤው አካላዊ ነው። አካላዊ ማለት ያው አንጎል አካል ስለሆነ የአንጎል ቅርጽና ይዘት እንዲሁም ፋንክሽኑ ስሪቱ ሌሎች ዲስሌክሲያ ከሌላቸው ሰዎች መለየት ነው ያልኩት። ዲፌክት አላልኩም፣ ዲስኦርደር ወይም ደግሞ ሌላ በሽታ አላልኩም። ብዙዎቻችን አካላዊ ልዩነቶች አሉ። በአንድም በሌላ መንገድ የአንጎልም ቅርጽና ስሪት ሁላችንም ጋር ልዩነቶች አሉ። በአብዛኛው ተመሳሳይ ቢሆንም በተወሰኑ ደረጃዎች አንዳችን ከአንዳችን የምንለያይባቸው ነገሮች አሉ። ስለዚህ እነዚህ ልጆች በተለይ ከቋንቋ ጋር የተያያዙ ክህሎቶችን የሚሰሩበት የአንጎል አወቃቀርና ስራው የሚካሄድበት የሚሰራበት መንገድ ከሌሎቹ ልጆች የተለየ ነው። ለምሳሌ እዚህ ጋር ስዕሉ ላይ እንደምንመለከተው በስተግራ በኩል ያለው ዲስሌክሲያ ያላቸው ልጆች ሲያነቡ አክቲቭ የሚሆነው የአንጎል ክፍል ነው፣ ወይም ደግሞ ተሳታፊ የሚሆነው የአንጎል ክፍል ነው። እነዚህ ደግሞ ሌሎች አንባቢ በጣም ብቁ የሆኑ ኤፊሽንት የሆኑ አንባቢዎች ሌሎች ልጆች ሲያነቡ ተሳታፊ የሆኑት የአንጎል ክፍሎች ናቸው እነዚህ በቀይ የምናያቸው። እንደዚህ አይነት የአንጎል መዋቅርና ስሪት ፈንክሽን አሰራር ወይም ደግሞ ተግባር ላይ ልዩነት ስላለ ነው። ይሄ እንግዲህ ከዘር የሚወራረስ ነው። አንድ ልጅ ላይ ዲስሌክሲያ ብናይ ከየትም አላመጣውም፣ ወይ ከእናት ወይ ከአባት ወይም ከሁለቱ። እናትና አባት ላይ ምናልባት በደንብ ላይ ይታይ ይችላል፣ ወይ ወንድም የልጁ ወንድም ላይ እህት ላይ ይታይ ይችላል። ይህ ባህሪ እንግዲህ አንዱ ላይ ደበቅ ይልና ሌላው ላይ ጎላ ብሎ ሊወጣ ይችላል። ልጆቹ ይሄ የአንጎል መዋቅርና ስሪት በመለየቱ ምክንያት ከቋንቋ ጋር የተያያዘ በተለይ ንባብ ላይ ፊደል መለየት ላይ በጣም ሊቸገሩ ይችሉ እንደሆነ ነው እንጂ ያው ተፈጥሮ ኮምፐንሳቶሪ ስለሆነች የማካካስ ነገር ስላለ ሌሎች ክህሎቶች ላይ ሌሎች
የአእምሮ ስራዎች ላይ በተለይ አንዳንዶቹ በጣም ላቅ ያሉ ናቸው። ስለዚህ እዚህ ጋር የተቸገሩ የአንጎል ቅርጽና ይዘታቸው በመለየቱ ምክንያት የሚቸገሩባቸው አንዳንድ ክህሎቶች አሉ እንደ ንባብ የመሳሰሉት። ግን ሌላው ነገር ላይ ደግሞ ከሌሎች ልጆች ላቅ የሚሉበት መንገድ አለ። ሌላው በተደጋጋሚ የሚጠየቀው የሚነሳው ነገር ይሄ ዲስሌክሲያ የሚባለው ነገር ወይም የማንበብ እክል ምን ያህል የተለመደ ነው? ብዙ ሰው ላይ የሚታይ ነው ወይ? እኔ ብቻዬን ነኝ ወይ? ሌላ እንዲህ አይነት ችግር ያለባቸው ልጆች አሉ ወይ? ልጆችም ወላጆችም እንዲህ በስፋት ይጠይቃሉ። ዲስሌክሲያ ከምናስበው በላይ በጣም በስፋት የሚታይ ነው በተለያየ ደረጃ። ብዙ ሀገራት ላይ የተደረጉ ጥናቶች እንደሚያሳዩት የተለያዩ የሰው ልጅ ዝርያዎች ላይ የተደረጉት ጥናቶች እንደሚያሳዩት ከአንድ ሀገር ህዝብ ከ10 እስከ 15% ወይም አንድ ሀገር ውስጥ ከሚኖሩ ልጆች ላይ ነው አብዛኛው የተደረጉ ጥናቶች። ከ10 እስከ 15% ላይ በተለያየ ደረጃ ቀለል ያለ፣ ጠንከር ያለ፣ በጣም ጠንከር ያለ አይነት ሊሆን ይችላል። ግን በተለያየ ደረጃ የዲስሌክሲያ ምልክቶች ይታያሉ። ያ ማለት ከመቶ ልጆች 15 እስከ 20 ድረስ እንዲህ አይነት የመማር እክል ሊታይባቸው ይችላል ተብሎ በስፋት በጥናቶች በብዙ ድርሳናት ይገለጻል። እና በጣም ልጆቹን በጣም በትኩረት መከታተል አለብን፣ በተለይ መምህራን ከሆን ተብሎ ይመከራል። ስለዚህ ዲስሌክሲያ ብዙ የማይታወቅ ቢመስልም በስፋት የሚታይ ነው። ሌላው በጣም በተደጋጋሚ የሚጠየቀው በተለይ ወላጆች ደጋግሞ የሚያነሱት ነገር እውነት ልጄ በጣም ቀላል የሚባለውን ታናሹ የምትችለውን ማንበብ ሳይችል ቀርቶ ብሩህ ነው ትለኛለህ ወይ? እውነት ይሄ ልጅ መምህራኑ እንደሚሉት ደደብ አይደለም ወይ? ወይስ የአእምሮ እድገት ችግር የለበትም ወይ? ውስንነት የለበትም ወይ? እውነት ብሩህ ነው የምትለኝ? ምን እንዲህ ብለው ይጠይቃሉ። ሀቁ ምንድነው? ዲስሌክሲያ ከአእምሮ ብሩህነት ጋር ጨርሶ ግንኙነት የለውም። ይልቁንም የዓለምን አስተሳሰብ እይታ የቀየሩ በጣም ባለምጡቅ አእምሮ ባለቤት የሚባሉት እና አልበርት አንስታይን፣ ቶማስ ኤዲሰን፣ ፊልም ባለሙያዎች እና ቶም ክሩዝ የመሳሰሉ ብዙ ሊቃውንት የኋላ ታሪካቸው በተለይ ትምህርት ቤት ታሪካቸው ሲጠና የዲስሌክሲያ ተጠቂ እንደነበሩና ግን ከእውቀት ማነስ ወላጆችም መምህራንም በወቅቱ ስለ ጉዳዩ በቂ ግንዛቤ ስላልነበረ እነዚህ ልጆች ቀረት ያሉ ናቸው፣ እነዚህ ልጆች ደደቦች ናቸው ምን ተብሎ ተገፍተው አንዳንዶቹ ከትምህርት ቤት ሁሉ የተገፉ ነበሩ። ስለዚህ ዲስሌክሲያ ከአእምሮ ብሩህነት ጋራ የተያያዘ አይደለም። የቋንቋ ክህሎት ጋራ የተያያዘ በተለይ ከንባብ ጋራ እና ከስፔሊንግ ጋራ የተያያዘ ችግር ነው። እንደውም ዲስሌክሲያ ያላቸው ልጆች አብዛኛው ከአቨሬጅ ይሄ የአእምሮ ብሩህነት መለኪያ በተለምዶ አይኪዩ የምንለው ከአማካይ በላይ ያላቸው፣ አንዳንዶቹ እንደውም ምጡቅ አእምሮ ባለቤት የሆኑ ናቸው። ስለዚህ ከአእምሮ ብሩህነት ጋር ጨርሰው ግንኙነት የለውም። በተለያየ የአእምሮ ብሩህነት ደረጃ ላይ ያሉ ልጆች ላይም ሊታይ ይችላል። ተጽዕኖዎቹ ምንድን ናቸው ብለን እንደምንገምተው እንግዲህ የመጀመሪያው ተጽዕኖ የሚሆነው ትምህርት ቤት መምህራን ምን ያህል እውቀት አላቸው እነዚህ ልጆች ለማወቅና ለመረዳት ብቻ ሳይሆን ለመርዳትም ምን ያህል ስለ ጉዳዩ ኤጁኬተር ናቸው፣ ምን ያህል እውቀት አለ፣ ምን ያህል ግንዛቤ አለ። ግንዛቤ ሳይኖር ሲቆር ደግሞ ልጆቹ ላይ የሚፈጠሩ ብዙ ጫናዎች አሉ። እነዛ ጫናዎች ከወላጅም ይመጣሉ፣ ከጓደኞቻቸው ይመጣሉ፣ ከመምህራን ይመጣሉ። ያ ደግሞ ልጆቹ ላይ የሚፈጥረው ሰልፍ ኢሜጃቸውን በተለይ ግለ ምስላቸውን ስለራሳቸው ያላቸውን አመለካከት እጅግ በጣም ይጎዳል እና ራሳቸው ወርዝለስ እንደሆኑ ጥቅም እንደሌላቸው አድርገው ሊያስቡ ይችላሉ። ያ ማህበራዊ ግንኙነታቸውን ይጎዳዋል፣ ብዙ ጉዳቶችን ያደርሳል እና አልፎ ተርፎ ጫናው የወደፊት ህይወታቸውም ላይ ተከትሎ ሊመጣ ይችላል። እነዚህን ካልም በኋላ በእርግጠኝነት ይህንን ቪዲዮ ስትከታተሉ እዚህ ጋር ስንደርስ ልትጠይቁ የሚችሉት ነገር
ኦኬ ይሄን ችግር አወቅን፣ ልጁ ከሞላ ጎደል ይሄን ይመስላል፣ ግን እንዴት ነው የምንደግፈው፣ እንዴት እንርዳው የሚሉ ጥያቄዎች ይነሳሉ። እነዚህን ጥያቄዎች በሚቀጥለው ቪዲዮ ከሞላ ጎደል ለመመለስ እሞክራለሁ። ይሄ ቪዲዮ የተወሰነ ጠቃሚ ነበር ብዬ አስባለሁ። አመሰግናለሁ።